እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የሳውዲ መንግስት ለኢትዮጵያ የግብርና ኢንዱስትሪ ወይም ደግሞ ለአርብቶ አደሮች አስገራሚ የተባለ የምስራችን አብስሯል። ሳውዲ የምታመርተውን የማዳበሪያ ምርትን የጅቡቲ ወደብን በመጠቀም የምታስገባው ኢትዮጵያ አዲስ ተስፋም ተሰጥቷታል። የኢትዮጵያ የግብርና እንቅስቃሴ የሚደግፈው እንዲሁም ደግሞ በሳውዲና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነትን የሚያጠናክረው የእርምጃ በኢትዮጵያና በጅቡቲ መካከል ያለውን የገቢ ወጪ ንግድ እንቅስቃሴም ይበልጥ እንዲጠናከር አድርጎታል። ጅቡቲም ያልጠበቀችው ክስተት ተከስቶባታል። የወደብ ኪራይና የዋጋ መቀነስን ተከትሎም ደግሞ ጅቡቲ ሊያጋጥማት የሚችለው ስጋትም እየተነገረ ይገኛል። በዚህ ጉዳይ ላይም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ከእስራኤል መንግስት የራስ ገዝ አስተዳደር የነበረችው ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ካገኘች በኋላ ሁለተኛዋ ሀገር አሜሪካ ትሆናለች ተብሎ እየተጠበቀ ባለበት በዚህ ወቅት ላይ አሜሪካ በራስ ገዟ ሶማሊላንድ እና በአሜሪካ መካከል ያለውን የፋይናንስ ስርዓት እንዲሁም ደግሞ በዓለም አቀፉ የንግድና የፋይናንስ ሲስተም ውስጥ ራስ ገዟ ሶማሊላንድን የሚያስገባ አዲስ ረቂቅ ልታጸድቅ መሆኑ ተሰምቷል። ረቂቅ ሀሳቡ ምን ዝርዝር ጉዳዮችን ይዟል? በዚህ ረቂቅ ሀሳብ ከራስ ገዟ ሶማሊላንድ በተጨማሪ እነማን ይጠቀማሉ? አሜሪካ ይህንን የፋይናንስ ስርዓትስ ለምን መገንባት አስፈለጋት? በሚለው ጉዳይ ላይም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠየቅኳችሁ። ወደ ቀዳሚውና የመጀመሪያው አጀንዳም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የኢኮኖሚ መሰረቷ ግብርና የሆነችው ኢትዮጵያ ወደብ አልባ ወይም ደግሞ ባህር በር ባለመኖሩ ምክንያት ከፍተኛ የሚባል ወጪን በማውጣት የማዳበሪያ ምርት ከሌሎች ሀገራት እያስገባች ትገኛለች። ከምታስገባባቸው ሀገራት መካከልም በግንባር ቀደምትነት ሳውዲ ትጠቀሳለች። የሳውዲ አረቢያ መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት በማጠናከር በአፍሪካ ቀንድ ላይ ሀያልነቱን ለመገንባት በሚያደርገው ጥረት ላይ ኢትዮጵያን ተጠቃሚ ከማድረግም በተጨማሪ ከሌሎች ጎረቤት ሀገራት ጋር የሁለትዮሽ ግንኙነቱን አጠናክሮም እየሰራ ይገኛል። ኢትዮጵያ ከ90% በላይ የሚሆነው የማዳበሪያ ምርቷ ገቢ የሚሆንበት የጅቡቲ ወደቦችን በመጠቀም ከፍተኛ የሚባል ወጪን አውጥታ ወደ ሀገር ውስጥ በማስገባት ለአርብቶ አደሩ ስታደርስም ቆይታለች። አሁን ላይ ደግሞ የኢትዮጵያ መንግስት እንግዲህ ከዳንጎቴና ከሌሎች የተለያዩ ማዳበሪያ አምራች ተቋማትና ሀገራት ጋር በመተሳሰርም የማዳበሪያ ፋብሪካን ጭምር ለመገንባት የሚያስችሉ አካሄዶችንም እየፈጠረ ይገኛል። በኢትዮጵያ ያለው የማዳበሪያ መወደድ ወይም ደግሞ ማዳበሪያን ከውጭ ማስገባታችንን ተከትሎ የግብርና ምርቶቻችን ላይ በከፍተኛ ፍጥነት አድጓል ቢባልም አሁን ላይ ግን በጣም ብዙ የሚቀሩት ነገሮች እንዳሉ ጭምር የሚያሳይ ነው። አሁን ላይ ያለው የኢትዮጵያን የግብርና እንቅስቃሴን ግምት ውስጥ በማስገባት ኢትዮጵያ ከፍተኛ ወጪ በማውጣት ከሌሎች ሀገራት የምታስገባቸው የማዳበሪያ ምርቶችን ግምት ውስጥ በማስገባት የጤፍ ዋጋን ጨምሮ ሌሎች የግብርና ውጤቶችም የዋጋ ንረት ላይ ይገኛሉ። እንደውም ደግሞ አስተውላችሁ ከሆነ በሰባተኛው ሀገራዊ ምርጫ ላይ እየተፎካከሩ የሚገኙ የተለያዩ የፖለቲካ ፓርቲዎች መካከል አንዱ የሆነው ጤፍን በ30 ብር ምርጫ ካርድ ከሰጣችሁኝ ያስገባለሁ የሚሉ አይነት መረጃዎችን ወይም ደግሞ የምርጫ ቀስቀሳዎችን እያደረጉ ይገኛሉ። ጤፍን በ30 ብር የማስገባት ሂደት ወይም ደግሞ ጤፍን ገበያ ላይ 30 ብር አደርሰዋለሁ የሚለው ኢትዮጵያ ያላት የማዳበሪያ አቅምና ከሌሎች ሀገራት እያስገባች ያለችው የማዳበሪያ ሁኔታን ግምት ውስጥ ባላስገባ መልኩ እንደሆነ ጭምር ሲገለጽ ቆይቷል። አሁን ለኢትዮጵያ ለግብርና ምርቶች ወይም ደግሞ ላሳደገችው የግብርና ምርት ስንዴን ከተረጂነት ወደ ረጂነት ለዓለም አቀፍ ገበያ የሚቀርቡ የቡና ምርቶች፣ ሌሎች የግብርና ውጤቶችን ጭምር ኢትዮጵያ እያቀረበች ባለችበት ሁኔታ ላይ የማዳበሪያ ምርትን ከሞሮኮ፣ ሩሲያ እንዲሁም ደግሞ ከሳውዲና ከተባበሩት አረብ ኤምሬት በጅቡቲ ወደቦች አማካኝነት እያስገባች ትገኛለች። ታዲያ አሁን ላይ የመካከለኛው ምስራቅ ጦርነት የፈጠረውን ውጥረት መነሻ በማድረግ በመካከለኛው ምስራቅ ጦርነት አማካኝነት የቀይ ባህር እንቅስቃሴ ሙሉ ለሙሉ በሚባል መልኩ እየተስተጓጎለ ይገኛል። ያንን እየተስተጓጎለ ያለውን ወደ ምስራቅ አቅጣጫ በኩል እየተፈጠረ ያለውን ውጥረት ወይም ደግሞ ያምቡ የሚባለው የምዕራብ አካባቢ ላይ ያለውን ያምቡ የሚባለውን የሳውዲን መተላለፊያ ላይ እያሳደረ ካለው ተጽዕኖ መነሻ በማድረግ ሳውዲ ሙሉ ለሙሉ ፊቷን ወደ ምስራቅ አቅጣጫ በማዞር ሌሎች አማራጮችን በመጠቀም ለኢትዮጵያ ማዳበሪያዎችን የማቅረብ ሁኔታዋን እያስተካከለች ትገኛለች። በዚህ አካሄድ ከመካከለኛው ምስራቅ ጦርነት በኋላ እንግዲህ አሁን ላይ
የሳውዲ መንግስት ማዕድን በተባለው የተለያዩ የማዳበሪያ ምርቶችን አምራች ተቋም አማካኝነት 1 ቶንን $800 ለማቅረብ የሚያስችል እንግዲህ ውሳኔ ላይ መድረሱ ተሰምቷል። የሳውዲ መንግስት ኩባንያው ነው የማዕድን $800 1 ቶን ማዳበሪያን አቀርባለሁ ማለቱ ደግሞ በከፍተኛ ሁኔታ ማዳበሪያ የሚፈልገው የኢትዮጵያን አርሶ አደርን ተስፋ የሰጠና በግብርና ምርቱ ላይ ከፍተኛ መሻሻልን ሊያመጣ የሚችል ከዛም ባለፈ ደግሞ ከፍተኛ የሚባሉ ወጪዎችን አውጥተን ወደ ሀገር ውስጥ የምናስገባቸውን ማዕድናትን ወጪያቸውን እንዲቀንስ የሚያደርግ እንደሆነ ጭምር ተገልጿል። አሁን ላይ የሳውዲ መንግስት እያደረገ ባለው እንቅስቃሴ ከኢትዮጵያ ጋር የፈረሙት የሁለትዮሽ ስምምነቶች ኖቬምበር 2025 ላይ የተደረሱ ከ50 በላይ የሚሆኑ ሜጋ ፕሮጀክቶች እንዲሁም ደግሞ በቢሊዮን ዶላር የሚቆጠሩ የሁለትዮሽ ስምምነቶችን ተከትሎ ማዕድን የሚባለው ትልቁ የማዕድንና የብረታ ብረት ኩባንያ ለኢትዮጵያ የግብርና ስራዎች ወይም ደግሞ በኢትዮጵያ ግብርና ላይ የራሱን የሆነ አስተዋጽኦ ለሚያበረክተው ለዳፕ፣ ዩሪያ፣ ኤንኤፒሲ ለተባሉ የማዳበሪያ ምርቶች በጅቡቲ ወደብ ላይ ለማስገባት የሚያስችሉ መግባባቶች ላይ ተደርሰው እየገቡ ይገኛሉ። ነገር ግን አሁን ላይ ባለው የአፍሪካ ቀንድ አሁናዊ ውጥረት ጅቡቲ ያለችበት ሁኔታ ጅቡቲ ከኢትዮጵያ ጠላት ሀገራት ጋር ጭምር በመጣመር ሲያሻት እንደፈለገች እያኮረፈች ስትፈልግ ደግሞ ኑ አብረን እንስራ እያለች ባለችበት በዚህ ወቅት ላይ 95% የሚሆነው የኢትዮጵያ የማዳበሪያ ፍጆታ የሚገባባት ጅቡቲ ኢትዮጵያ ላይ እየፈጠረች ያለችው የገንዘብ ጫና እያወጣች ያለችው የክፍያ ጭማሪን ዳውን ሊያደርግ የሚችል ወይም ደግሞ ዝቅ ሊያደርግ የሚችል ውሳኔ ሳውዲ ወስናለች። $800 የአሜሪካን 1 ቶን የሆነ የማዳበሪያ ምርትን ወደ ኢትዮጵያ ለማስገባት ከመግባባት ላይ ደርሷል ኩባንያ። የሳውዲ መንግስት ወይም ደግሞ ይህ የሳውዲ ኩባንያ በአሁኑ ወቅት ላይ 50,000 የሚሆን ቶንን የዳፕ ማዳበሪያን ወደ ጅቡቲ ወደቦች ያስተላልፋል። በጅቡቲ ወደቦች ላይ ደግሞ ኢትዮጵያ ከፍተኛ የሚባል ዶላር ትከፍላለች። ከዛ ላይ ታራግፋለች፣ ከዛ ላይ ታወርዳለች፣ ከዛ ወደ ሀገር ውስጥ ታስገባለች። ይሄ ፕሮሰስ ኢትዮጵያን ላላስፈላጊ የሆኑ ወጪዎች ከመዳረጉም በተጨማሪ አገልግሎት አሰጣጡ እንዲንቀራፈፍ አድርጎታል። 1 ቀንና 2 ቀን የሚፈጀው ሂደት በጥቅሉ አሁን ላይ ከ3 እና ከ4 ቀናት በላይ እየፈጀ በመሆኑ ኢትዮጵያ አማራጭ የሆኑ የቀጠናው ወደቦችን እንድትጠቀም ያስገድዳታል። አማራጭ የሆኑ የቀጠናው ወደቦችን ለመጠቀም ደግሞ አሁን ላይ ያለው የመካከለኛው ምስራቅ ጦርነት ሊቋጭ ወይም ደግሞ የመካከለኛው ምስራቅ ጦርነት ሊያበቃ ይገባል። ያም ማያበቃ ከሆነ በዓለም የቀይ ባህር እንቅስቃሴ ላይ እየተፈጠረ ባለው ተጽዕኖ ኢትዮጵያ በነዳጅ ከሚገጥማት የማነቆ ወይም ደግሞ በነዳጅ ከሚቀጥማት እንቅፋት በተጨማሪ የጀርባ አጥንቷ ለሆነው የግብርና ምርት ግብርናዋን እንዳታሳልጥ የግብርና ምርቶቿን አጠናክራ እንዳትቀጥል ማዳበሪያዋ ላይ ጭምር የራሱ የሆነ ተጽዕኖን ያሳድራል። ማዳበሪያ ላይ የሚያድረው ተጽዕኖ ደግሞ በኢትዮጵያ ኢኮኖሚ ላይ የራሱን የሆነ ጠባሳን አሳርፎ ያልፋል። ለዚህም ነው ግብርናችንን ማዘመን ተብሎ አሁን ለኢትዮጵያ የግብርና አካሄዷን እያዘመነች መጥታለች። ስንዴ ምርቶቻችን እየተሻሻሉ መጥተዋል። ማሳዎቻችን ዓለም አቀፍ እውቅናን ተሰጥቷቸዋል። አምራችነታችንን ያረጋገጥንበት ዘመን ላይ የማዳበሪያ እጥረት ደግሞ ለሀገሪቱ ችግር የሚሆን ከሆነ ኢትዮጵያ በሀገር ውስጥ የምትገነባው የማዳበሪያ ፋብሪካ ተገንብቶ እስከሚያልቅ ድረስ በዚህ ችግር የምትሰቃይ ከሆነ ከጅቡቲ ጋር ያላትን ሁለትዮሽ ግንኙነት ማጠናከር ብቻ ሳይሆን ከሳውዲ የሚመጡ የማዳበሪያ ምርቶች የሚገቡባቸው አስቻይ መንገዶችን መፈለግ ያስፈልጋል። ለዚህ ደግሞ ከጅቡቲ ወደብ በተጨማሪ ኢትዮጵያ በታሪክና በሕግ ባለቤት የሆነችበትን አሰብ ወደብን ማስመለስ ያስፈልጋታል። የመካከለኛው ምስራቅ ጦርነት የኢትዮጵያን የባህር በርና የወደብ ጥያቄ አስፈላጊነትና ምላሽ በአስቸኳይ ሊያገኝ የሚገባው ጉዳይ መሆኑን አስረግጦ ያሳየበት ክስተት ነው። የነዳጅ ጉዳይ የአሰብ ወደብን አስፈላጊነት አሳይቶናል። የማዳበሪያው ጉዳይ የአሰብ ወደብን አስፈላጊነት አሳይቶናል። ኢትዮጵያ አሁን ባለው የኢኮኖሚ እድገቷ ላይ ግብርና መሰረቷ ነው። ግብርናን ለማሳደግ ማዳበሪያ ወሳኝ ቁልፍና ስትራቴጂካዊ ጉዳይ ነው። ያን ለማግኘት ደግሞ የራሷ ወደብ ያስፈልጋታል። ከፍተኛ የሚባል ኢንቨስትመንቶችን ሳታወጣ በትንሽ ዋጋ በተቀላጠፈ አካሄድ በዘመናዊ አሰራር ማዳበሪያዎችን ወደ ሀገር ውስጥ የምታስገባበት ሲስተም ሊዘረጋላት ይገባል። ለዚህም ነው በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነትን ከማጠናከር በተጨማሪ አሁን ላይ 10 ሄክታር የሚሆን መሬትን ጭምር ኢትዮጵያ በጅቡቲ ላይ እየጠየቀች ያለችው። ጅቡቲ ኢትዮጵያ ማዳበሪያዋን ካላስገባች፣ ነዳጇን ካላስገባች የምትፈልገውን የገቢ ወጪ ንግድ እንቅስቃሴ በጅቡቲ ወደብ በኩል ኢትዮጵያ ማድረግ የማትችል ከሆነ የጅቡቲ ኢኮኖሚ እየደቀቀ ነው የሚሄደው። ስለዚህ ጅቡቲ ከኢትዮጵያ ጋር ሳትወድ በግዷ ሉዓላዊነቷን ለማስቀጠል ኢኮኖሚዋን ለማጠናከር ስትል ያላትን አጋርነት የማስፋት ያላትን አጋርነት የማሳደግ ያላትን አጋርነት የማጠናከሩ ኃላፊነትም ጭምር አለባት። በጥቅሉ ኢትዮጵያ ባሳለፍነው በጀት ዓመት ከ2024 እስከ 2025 ስንት ቶን የሚሆን ማዳበሪያን ወደ ሀገር ውስጥ አስገባች ከተባለ 313,000
ቶንን ወደ ሀገር ውስጥ አስገብታለች። ያን ስታስገባ የመካከለኛው ምስራቅ ጦርነት አልተፈጠረም። ቀይ ባህር አሁን ላይ ባለበት ራስ ምታት ደረጃ ላይ አልነበረም። ስለዚህ ሳውዲ አሁን ላይ ካቀረበችው $800 የበለጠ ዋጋ ከፍላ ኢትዮጵያ ታስገባ ነበር። ነገር ግን አሁን ላይ ሳውዲ ከኢትዮጵያ ጋር ያላትን አጋርነት ግምት ውስጥ በማስገባት የኢትዮጵያና የሳውዲ ኢኮኖሚያዊ ትስስር ከዛም በተጨማሪ ደግሞ ኢትዮጵያ እያደረገች ያለችው እንቅስቃሴን መነሻ አድርጋ $800 ስታደርግላት በዓለም አቀፉ ገበያ ላይ ኢትዮጵያ አሁንም የዋጋ ቅናሽ ተደረገላት እንጂ በማዳበሪያው አካሄድ ወይም ደግሞ የማዳበሪያ ገቢ ወጪ ንግድ እንቅስቃሴ አማካኝነት ኢኮኖሚያ ስብራት ውስጥ ይገባል ማለት አይደለም። ለዚህም ነው በኤርትራና በኢትዮጵያ መካከል ያለው ውጥረትን አሻማጋይ ትሆናለች ተብሎ እየተጠበቀች ያለችው ሳውዲ ኢትዮጵያ ወደብና የባህር በር ባለመኖሩ ምክንያት ምን እያጣች እንደሆነ በተጨባጭ በመረጃ አስረግጣ ያሳየችበት አጋጣሚም ጭምር ነው። ስለዚህ አሁን ላይ የኢትዮጵያ የቀይ ባህር ጥያቄ የጅቡቲ ወደብን ከመጠቀም ባለፈ የበርበራ ወደብ ላይ ክፍያ ከፍላ ከመጠቀም ባለፈ ባለቤት የሆነችበት የአሰብ ወደብን ባለቤት የሆነችበትን የአሰብን ጉዳይ በአስቸኳይ እንድትፈታ የሚያስገድዳት እንደሆነ ጭምር የሚያሳይ ነው። በ2026 መጀመሪያ ላይ በጅቡቲና በኢትዮጵያ መካከል የተደረሱ መግባባቶች ወይም ደግሞ የተደረሱ ስምምነቶች፣ የባቡር መስመር ግንባታ፣ ሌሎች የወደብ ስምምነቶች ሁሉ የሚያሳዩት ኢትዮጵያ የጀርባ አጥንቷ ለሆነው ኢኮኖሚዋ የግብርና ስርዓቷ ለሚደግፉ ማዳበሪያዎችን ለማስገባት የሚያስችላትን ቀላል ቀልጣፋ ወጪው የቀነሰ አይነት አገልግሎት ልታገኝ የምትችልበትን መስመር ለመገንባት በምታደርገው ጥረት ላይ ነው። ስለዚህ የመካከለኛው ምስራቅ ጦርነት የመርከብ ተጓጓዦችን ዋጋ የሚጨምር በመሆኑ የነዳጅ እጥረቱ አለ። የመርከብ እንቅስቃሴው በጣም አደጋ ላይ ወደቀ ነው። ዋጋ ጭማሪ የሚያሳይ በመሆኑ በዚህ የዋጋ ጭማሪ ላይ ኢትዮጵያ እንዳትመታና የጀርባ አጥንቷ የሆነውን ግብርናዋን እንድታሳድግ የሳውዲ ኩባንያ $800 በአንድ ቶን እያስከፈለ ለኢትዮጵያ ኢኮኖሚ ደጋፊ የሚሆን ለኢትዮጵያ ኢኮኖሚ አቅም መሆን የሚችል ውሳኔን አሳልፏል። ስለዚህ ለኢትዮጵያ የአርብቶ አደሮች ወይም ደግሞ አርሶ አደሮች ጭምር ተስፋን የሰጠ አዲስ እንቅስቃሴ አዲስ ምዕራፍን የከፈተ ውሳኔ እንደሆነ ጭምር እየተገለጸ ይገኛል። ስለዚህ ኢትዮጵያ አሁን ላይ በጅቡቲ ወደብ ላይ ካላት ጥገኝነት የተነሳ ከዛ ደግሞ በራስ ገዟ ሶማሊላንድ ላይ በበርበራ ወደብ ላይ ለሚኖራት ጥገኝነት እነዚህ ሁሉ ጥገኝነቶች የኢትዮጵያን የማዳበሪያ ፍላጎት፣ የኢትዮጵያን የነዳጅ ፍላጎት፣ የኢትዮጵያን ከዓለም አቀፉ የንግድ ማህበረሰብ ጋር ለመገናኘት ያላትን ፍላጎት የሚያሳድጉ ሳይሆኑ የሚያቀነጭሩ በመሆናቸው ኢትዮጵያ በአሰብ ወደብ ላይ የማይወላወል አቋሟን ይዛ አሰብ ወደብን የራሷ ለማድረግ የምታደርገውን ጥረት አጠናክራ መቀጠል እንዳለባት የሚያመላክት ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ የምትገኘው ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ካገኘችበት ጊዜ ጀምሮ ኢትዮጵያ ወደ ቀይ ባህር የምትመለስበትን አማራጭ አግኝታለች በማለት እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲ ደግሞ እነ ሶማሊያ ጭምር የኢትዮጵያን የቀይ ባህር ጉዞ ወይም ደግሞ እንቅስቃሴን ለመገደብ ጥረቶችን እያደረጉ ይገኛሉ። ደግሞ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጡ ሀገራት እንደ እስራኤል ትሰጣለች ተብላ እየተጠበቀች ያለችው አሜሪካ፣ እነ ህንድ፣ ግሪስን ጨምሮ ሌሎች ሀገራት ደግሞ ከኢትዮጵያ ጋር ያላቸው ታሪካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ፖለቲካዊ ትስስሮች ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከማስገኘት በተጨማሪ ኢትዮጵያን ወደ ቀይ ባህር ለማምጣት በሚያደርጉት ጥረት ላይ አማራጭ አድርገው እየተጠቀሙት ነው። ስለዚህ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ይሰጣሉ የሚል ስጋት ያደረባቸው ሀገራት የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን በዓለም አቀፍ ተቋማት መድረኮች ላይ፣ በአህጉር አቀፍ መድረኮች ላይ ደግሞ እንደ ሀገር ጭምር መግለጫዎችን በማውጣት ሲቃወሙ ቆይተዋል። እንደ ሶማሊያ ያለች ደግሞ በሽብር እየተናወጠች ያለች ሀገር እስራኤልን ጭምር በጦር አብሬ ገጥማታለሁ ለሶማሊላንድ የሉዓላዊ ሀገርነት እውቅናን የምትሰጥ ከሆነ የሚሉ ዛቻዎችን ሲዝቱም አስተውለናል። ከዚህ ጋር ተያይዞ ሶማሊላንድ የሉዓላዊ ሀገርነት እውቅናን ለማግኘት በምታደርገው ጥረት ላይ ለአሜሪካ የተለያዩ ማዕድኖቿን እንድትጠቀም በምትኩ ደግሞ አሜሪካ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እንድትሰጣት የሚያስችሉ ግብዣዎችን አቅርባለች። ይሄን እያደረገች ባለችበት በዚህ ወቅት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የሉዓላዊ ሀገርነት እውቅናውን በሰጠች ማግስት አሜሪካ ትሰጣለች ወይ ተብለው ሲጠየቁ በጊዜ ሂደት እናየዋለን የሚል አስተያየታቸውን ከሰጡ በኋላ አሁን ላይ አሜሪካና ራስ ገዟ ሶማሊላንድን በጋራ የሚያጣምር የፋይናንስ ስርዓት የሚመለከት ህግ አሜሪካ ለማጽደቅ በምክር ቤት ላይ አይታለች። የራስ ገዟ ሶማሊላንድን ተጠቃሚ የሚያደርገው የፋይናንስ ስርዓቶችን የሚገድብ ችግሮችን የሚመረምረው ህግ
የአፍሪካ ቀንድ ጋር ያለውን የአሜሪካን የኢኮኖሚ ትብብር ይበልጥ የሚያጠናክር ህግ ነው። ራስ ገዟ ሶማሊላንድ ጋር የመግባባት ስምምነት ተፈረመ ማለት በራስ ገዟ ሶማሊላንድ አማካኝነት ወደብን በመጠቀም ወደ ቀይ ባህር የምትገባው ኢትዮጵያ ጭምር ከአሜሪካ ጋር ያላትን የኢኮኖሚ ትስስር ይበልጥ የሚያሳድግላት ነው። ምክንያቱም አሜሪካ አስተውላችሁ ከሆነ ከዚህ ቀደም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአሜሪካ የምታደርገውን ድጋፍ ለሁማኒታሪ ድጋፍን ገንዘቡ ጠፍቷል ተብሎ አሜሪካ የተለያዩ ውሳኔዎችን በሰዓታት ልዩነት ሶማሊያ ላይ ያሳርፋለች። ሶማሊያ ላይ ስታሳርፍ ተጣርቶ እንዲቀርብ ስለተባሉ አሜሪካ በኢኮኖሚ በተለይም ደግሞ በሁማኒታሪ ፈንዶቿ ላይ ምንም የማትወላውል አቅም ያላት በመሆኗ ሶማሊያ የፈጠነ ማጣሪያ አድርጋ ከአሜሪካ ጋር መግባባት ላይ ተደርሷል። ስለዚህ በተለያዩ የሙስና አሰራሮች የብልሹ አሰራሮች እየታመሰች ያለችው ሶማሊያ ሌሎችም ጎረቤት ሀገሮቻችን ውስጥ ያለው የፋይናንስ ስርዓትን ከማረም ይልቅ አሜሪካ ለራስ ገዟ ሶማሊላንድ የሉዓላዊነት እውቅናን በመስጠት ኢትዮጵያ ወደ ቀይ ባህር እንድትገባ ለማድረግ በምታደርገው ጥረት ላይ ሶማሊላንድና አሜሪካን በፋይናንስ የሚያስተሳስር የፋይናንስ ጥንካሬን የሚፈጥርላቸው አይነት ጥምረት ወይም ደግሞ አዲስ ህግ ወጥቷል። ስለዚህ አሜሪካ ሶማሊላንድ አሁን ላይ የፈጠሩት የፋይናንስ ትብብር አሜሪካ መንግስት በይፋ ለሶማሊላንድ የሉዓላዊነት እውቅናን ለመስጠት እየተንደረደረ መሆኑን በይፋ ያረጋገጠበት እውነት ነው። ስለዚህ አሜሪካ ለሶማሊላንድ የሉዓላዊነት እውቅናን የምትሰጥ ከሆነ በኢትዮጵያና በአሜሪካ መካከል የተደረሰው የቀይ ባህርን ደህንነት የማስጠበቅ የቀይ ባህርን ሰላም የማስጠበቅ አካሄድ ሁለቱን ሀገራት ይበልጥ አጠናክሯቸው ሶማሊላንድ አሜሪካ እስራኤልና ኢትዮጵያን በአንድ ጎራ ያሰልፋል፣ ለኢትዮጵያን ጠላት ሀገሮችን በሌላ ያሰልፍና በአፍሪካ ቀንድ ያለው ውጥረት ላይ እንግዲህ የለየለት የሆነ ሜዳ እንዲፈጠር ያደርጋል። የሶማሊላንድ እና የአሜሪካን የፋይናንስ ስርዓት የሚያዋቅረው አዲሱ ኤችአር 7993 ህግም በቅርብ ይጸድቃል ተብሎ ይጠበቃል። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ፕሮግራሞች